ሰላም ጤና ይስጥልን። ውድና የተከበራችሁ የሳራ ቤተሰቦች እንዴት ቆያችሁ? ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። በሚገርማችሁ ምርጥ አሪፍ የሆነ የፊታችን ክሬም ይዤላችሁ መጥቻለሁ። በቀላል ነገር ቤታችን ውስጥ ላይ ሆነን የትም ሀገር ብንሆን ከሀገር ውጭ ብሆን ሀገር ቤትም ቢሆን የምናገኘው ነገር ነው አብዛኛው እና የጠቀመኝን ለእናንተ ይዤላችሁ መጥቻለሁ። ሰላማችሁ ይብዛ። በተረፈ አሁን ይሄንን ቪዲዮ አይታችሁ ላይክ አድርጉልኝ። እንደገና ደግሞ እንደዚሁም በአዲስ ቪዲዮ ወደ እናንተ ይዤ እስከመጣ ያው እንግዲህ ምርጥ የሆነ ነገር ይዤላችሁ እመጣለሁ። ለእናንተ ይጠቅማል ብዬ ተስፋ አረጋለሁ። የመዳን ቤት ቅመሞች፣ የኔ ውዶች፣ የሀገሬ ልጆች እና ያኔ አንዳንዴ ምግብ ስንሰራ ብዙ ጊዜ ያን ቪዲዮ ስሰራ አወራችኋለሁ። የምግብ እንፋሎት ሚያዳት ምናምን አንዳንዴ ፊታችን ድርቅ ምናምን ነገር ፊታችን ልስልስ እንድል የሚረዳ ገራሚ ምርጥ የሆነ የክሬም ያው ቤት ውስጥ በፍሬሽ የምሰራ ነገር ነው። አንድ አሲድ ያኔ ያልተነካካ ያልተደበላለቀ ማለት ነው። በቀላል በቃ ሰዓት የማይፈጅ ሰዓትን የማይነካ ጊዜን የማይነካ ለምሳሌ ያው አንዳንድ ነገር ስናርግ በዛው ለራሳችን ብለን አድርገን አስቀምጠን መጠቀም የምንችል ነው እና ቪዲዮን አይታችሁ ላይክ አድርጉ። ነባሮች ኮሜንት አስተያየታችሁን እጠብቃለሁ። ኮሜንት ላይ አስተያየታችሁን ጻፉልኝ። በተረፈ ቤተሰብ ያልሆናችሁ ሰብስክራይብ ሆኑ። ቤተሰብ ሆኑ። በቻናሌ ተከታተሉ፣ ተቀላቀሉ ብዬ ተስፋ አረጋለሁ። ይሄንን አሁን መጥቻለሁ እና አሁን ይሄንን ተከታታይ 3 ቀን ብንቀባ በሳምንት አንዴ በሙቀት ይቻላል ማለት ነው። ውጤቱን ለማግኘት 3 ቀን ተከታታይ ማታ ተቀብተን ከ5 ደቂቃ በኋላ ቢሆን ከ3 ደቂቃ በኋላ ቢሆን ተቀብተን ልስላሴ እንዳይመስላችሁ ከጨረሳችሁ በኋላ አሁን የሚያሳያችሁትን ባዝሊን ከጨረሳችሁ ከታጠባችሁ በኋላ መቀባት ባዝሊኑን በቦታው እንዲያለሰልስ የበለጠ ፊታችን አይጎዳም ማለት ነው። ይሄ የሚቀባው ፊታችን አይጎዳም ምንም። ከጨረስኩ በኋላ ፍሪጅ ውስጥ አስቀምጬ አምጥቼ ሙቀትም ነበረ በዚህ ላይ ተቀባው። ፊቴ ልስላሴው ቀዝቃዜ ያን ያንዳላልደ ቅቤ ስንቀባ እንዴት ነው ጸጉራችን እንደምረስ ነገር ማለት ነው። እዚህ ጋር ደግሞ ክሬሙን እያዘጋጀው ነው። ድንችን ቀቅዬ ያቀዘቀዝኩና ትንሽዬ ወተት እናንተ የሚበቃውን አክል አርጋችሁ ማድረግ ትችላላችሁ። ክሬሙን መስራት ትችላላችሁ በቀላሉ። እዚህ ጋር አርጌ ትንሽዬ ወተት አርጌ ያለው ፍሬሽ በቤታችን የሚገኝ ነገር ነው። በጣም ብዙ ጊዜ ያው መዳም ቤት ምግብ ስንሰራ በእግረ መንገዳችሁን የምትሰሩ ነው። በጣም ቀላል ስምቦላ ነገር ነው። በቃ በመጠኑ በሚበቃችሁን አክል ሳይበዛ ፈጭታችሁት እንደዚህ አድርጋችሁ ታስቀምጣችሁት መቀባት ትችላላችሁ። ቤተሰቦች ጥቅም አለው እንጂ ጉዳት የለውም እላለሁ። ይሄ ደግሞ አይስማማንም፣ አይሆንም፣ ሞክረነዋል፣ አቅቶናል የምትሉ ልጆች ካላችሁ ኮሜንት ላይ አድርጉልኝ። እናንተ በምትፈልጉት አይነት ሰርቼ ለማቅረብ ማለት ነው። ይሄ በይዘዌ ያው ብዙም ይሄንን ጉዳት ይኖራል ብዬ ተስፋ አላደርግም። እናንተ በምስማማችሁ ነገር ይዤላችሁ እመጣለሁ። እኔ የተጠቀምኩት ለእናንተ ለማሳየት ደስ አለኝ። ቪዲዮን ከወደዳችሁ ሼር ላይክ አድርጉልኝ። የሚመዳን ቤት ቅመሞች ምርጦቼ እና በዚች እቃ ላይ ገልብጬ አስቀምጣለሁ። ቀዝቅዟል። ድንቹ ከቀዘቀዘ በኋላ ነው መፍጫት ያለባችሁ። ሳይቀዘቅዝ በትኩሱ እንዳታረጉ ይሸታል።
ያኔ እቃ ላይ አርጋችሁ እንደዚህ አርጋችሁ አስቀምጣችሁ መቀባት ይቻላል። በትርፍ ጊዜያችሁ ላይ መቀባት የሚቻል ነው። በጣም ገራሚ ነው። እውነት ገራሚ ነው። በጣም የሚገርም ነገር ነው። ምንም አያስለፋም። በጣም ቀላል ነው። በጣም ሲምቦላ ነው። በቃ ምን ብዬ ልግለጻችሁ? በትርፍ ጊዜያችሁ ላይ ይሄንን ተቀብታችሁ ያው መዳሞች አንዳንዴ በማይጥሩበት ሰዓት ላይ ፊታችሁ ለትንሽ እረፍት ያርግ እና በሶስት ቀን አንዴ በድጋሚ በሶስት ቀን ብሎ ተከታታይ ከተቀባችሁ በኋላ በሳምንት አንዴ ብታድርጉ በጣም ተጠቃሚዎች ትሆናላችሁ ብዬ ፊታችሁ አይጎዳም። ከራስ በላይ ንፋስ፣ ራሳችሁን ጠብቁ እላችኋለሁ። እንግዲህ በሰው ሀገር እያለን ብዙ ነገር ፀሐይ አለ፣ ምን አለ ብዙ ነገሮች አሉ። ለዛ እናንተ ያንን ደግሞ ራሳችሁን መጠበቅ አለባችሁ። ውድ ቤተሰቦቼ፣ የሚወዳችሁ የአገሬ ልጆች በድጋሚ እና እዚህ ጋር አንድ ድንች ነው። ይህን ድንች ሙሉ አልፈጨውም፣ ግማሽ ነው። እኔ ብቻዬን ስለሆንኩ ማለት ነው። እዚህ ጋር ደግሞ እየተቀባው ነው። በጣም ፊቴን አለስልሶልኝ በጣም ደስ ነው ያለኝ። በቃ ሽት እያረጋችሁ ነው መቀባት። ያኔ በዚህ ነገር ላይ ጾታ አይለይም። ይሄ ነገር የሚጎዳል ሴት ወንድ አይልም። ወንዶችም ከፈለጋችሁ በመፈልጉ ነገር አቅርብላችኋለሁ ማለት ነው። ለብጉር ለምን ጥቋቁር ላለ ነገር በቃ ጥርት ነው የሚያደርገው ማለት ነው። በተረፈ ያው ቪዲዮ እንደምትወዱ ተስፋ አረጋለሁ። ሰላማችሁ ይብዛ እላችኋለሁ። ውድ ቤተሰቦቼ አመሰግናለሁ ስለምትሰሙ ስለምታዳምጡኝ፣ ቪዲዮን ስለምትከታተሉ ከልቤ አመሰግናለሁ። ላይክ ሼር አድርጉልኝ፣ ኮሜንት አድርጉልኝ። እሺ ውድ ቤተሰቦቼ ወዳችኋለሁ። ሰላማችሁ ይብዛልን። ምርጦቼ መዳን ቤት ቅመሞቼ እና ይህን ይመስላል። በተረፈ ሌላ ቪዲዮ ይዤላችሁ መጠን ሰላማችሁ ይብዛልኝ። በድጋሚ ሀገራችንን ሰላም ያርግልን። በእውነት እዚህ ጋር እየዘመርኩላችሁ ነው። እንግዲህ እየተቀባው በጣም ደስ ብሎኝ ቅዝቃዜው በራስ አስጥለኝ። ይህን ይመስላል ቤተሰብ እንደተለመደ ያው ላይክ አድርጉ።